አንቺ ሎዛ የራሷ ወንድም ምን ያመጣው ትናገር ትጠራ ሴትዮዋ አራቀችም አለች እዚህ ነች እኮ ያለችው አንተ ታሾፋለህ ስነ ስርዓት ያዝ እኔ መጋቢ ሰው ነኝ አንተም ምናልባት እና ምን ልታረገኝ ነው ስለ ገንዘብ ክፍል ስቶሪ ሰማው መሰለኝ የምን ገንዘብ ከዛ ውስጥ ይዛወጣች መጀመሪያ እሱን ልትወጋ ጥረት አረገች መጨረሻ ላይ ራሷን ቀደደች አንገቷ ላይ ሙከራ አረገ ቪዲዮን አስመለክታለሁ የምን ቪዲዮ ናስቲ ይሄስ ምንድነው የምን የወጋበት ነው ይሄ እስኪ ዴታሽ ፈሷ ይለንዴ ደሞ ፈሷ አለቀ እስኪ ቆይ ልሰርላት እስኪ ተወይ ቴዲ መጣና አንተ ሰውዬ ድላይ በጣም በቃ ማለት የፈራሁት ነገር ሲጀምር እንትን ነው ያስደረግነውና ማንንም እንደዚህ አሰርቶ ያውቅ አሉ የተባሉ ሰዎች ናቸው ሰው የሆነ ነገር ራስን አድርጓል ስለቱን ዝቅ አድርጊው ራስን እንዳትጎጂ ለሁሉም ይደወላል ተሰማሽኝ ወይ እስኪ ዝም በል አራጨካኛ ግን ወንድም ያረተው አረተው ልጄ ተው እንጂ በቃ እስኪ ቆይ ይምጣና ሁሉ ነገር እንሰማለን ምንድነው የምትለው አታሳዝነ የተሻለ እንድታገኝበት ነገር ሲደረግ ተመልሽ ይመጣል አደራ ተጥሎብሽ ነው እቺ ልጅ ብቻሽን ያስቻት እንደነገርሽኝ ከሆነ ዞሮ እቺ ልጅ አሁንም ቢሆን እናቷ ሆስፒታል ነው ያሉት ታመው በድንጋጤ በህመም ወንድሟ የጥሏት እንደጠፋ ባላቅም አንቺ ያልሽኛለሽ ሌላ ቦታ ነው ያለው እኔን ተክቶ ነው ዞሮ እቺ ልጅ አሁን ያደረገችው ነገር አሁንም ምነግርሽ ነገር እኔ ይኸውልሽ አሁን ራሷን በራሷ ነው በስለት ይወጋችሁ እኔ አይደለሁም ራሷን በራሷ ነው በስለት ይወጋችሁ የእሱ ሐሳብ ነበር እኔን ለሞጋትም ነበር እግዚአብሔር ያውቅ አይ ፈርተሽ እንድትቀመጪ አይደለም ፈርተሽን ስለበዛ ምናምን ፈርተሽን እንድትረጋጊ ሲሆን እውነቱን ነው እየነገርኩሽ ያለው ከሁለታችሁ እዚህ ቤት ውስጥ ያለ ሁለታችን ማን አይደለም እኔ ምንሽ ያለው ብቻ አንተ እግሬን ጠብቀህ ነው የገባው አሁን ነው ከሄድኩት እግሬን ጠብቀህ ገብተህ ነው እኔ መምጣት በነበረብኝ ሰዓት ስመጣ ብቻዋን አግኝቻት ነው ዞሮ መውጣቴ ነው አይቶ እሺ አይዞሽ አታውሪ ዝም በይ እስኪ ማን እንደሆነ ስለቱ ላይ አሻራ ያሳያል የእጅ አሻራ አንድ እሱ ሁለት ቪዲዮዎች አሉ ሰምኛልሽ አይደል ቀደም ሲል የነበሩ ቪዲዮዎች አሉ ሌላም ተጨማሪ ቪዲዮዎች አሉ እኔ እማኝ ምስክር አለ አይደለ አዎ እኔ የሚወጎሽ አይደል አዎ ማን 500 ሺህ ብር እንደከፈለሽ አሁንም አልተናገርሽ ማለት ትናገሪያለሽ እሱ እሺ እንደዚህ ዝምታም ያዋጣሽ ነው ያለው ኢንስፔክተር ያወጣሽ እንደሆነ ዛሬ እናያለን ዛሬ መጨረሻ ይለኛል እኔ እስር ቤት ስበሰብስ ስንት ቀን ሙሉ አለገጥሽብኝ አይደል ለዘመናት የምታሰር መስሎሽ ነው እሺ ይኸውልሽ እኔ ነው እውነታው ይወጣል እሱን እግዚአብሔር ነው የሚያውቀው ስልክ የለኝም ስልክሽንም ወዴት እንደወረወርሽው ይሰማል መስማቱ አይቀርም እኛም እንደውለታለን እንዴ የት ይቀራል እያንዳንዱ ደረሽ የት ይቀራል ጠብቂያት ያለኝ እሱ የቀጠረኝ እሱ ያት ያለኝ እሱ አንተ ነኝ ታውቃለህ እንጂ ቤት ሹልክ ብለህ ገብተህ እንደዚህ እንዳደረክ እስማ ከሰው ማልተፈጠርክ አንተስ እንዴ ምን እንደ አንድ ፍሬ ልጅ ምን አርጊ ብለን ነው እንደዚህ ታደርግ እኔ ስቆራርጣት እጇ የሰው ልጅ ታይዛችሁ አይቻልም ማለት አይቻልም አንድ ላይ ወለ እኔ ሲገባ ግብ ታይዛችሁ ለሁለት እኮ ግብ ማለት ላይ ነበር ግን በሌላ ራሷ ሴት ናት ማንንም አይደለም መጀመሪያ ራሷን ልትቆርጥ እኔ ልትገኝ እኔ ልትወጋኝ አንቺ ስትወጪ ነው የመጣው እኮ መውጣትሽን አይቶ ነው የመጣው አንቺ እኮ ነሽ እንደው ልጅ ብለሽ ያለውን ቤት ያፈራውን በሰጥሽ ኑሮ ይፈጠር ነበር እኔ ሳስገባ ነበር ሰው ማንንም ሰው እንዳይገባ ተብያለሁ ስለዚህ ማስረጃ አሁን ራሱ አላሳይሽ ኢንስፔክተር ይምጣና እኔ ማስረጃዎችን አሳያለሁ አሁን ምንም ነገር አላሳይሽ እኔ ካንተ ጋር ምንም የምከራከርበት ምን አይነት ሰይጣን ነሽ ግን አንቺ የት ታውቂኛለሽ ለምን ድሮ ህይወት እንደዚህ የምታመሰቃቂው ለማይረባ ገንዘብ ረባና የሌለው ገንዘብ ማን እንደሰጠሽም ገና አልተናዘዝሽም ማለት እሱንም ትናዘዣለሽ አሁን እኔ በራሴ ደረስኩበትን ደርሻለሁ ከዚህ በኋላ ግን ማን የማን መጨረሻ ረመጥ እንደሚሆን እናያለን በምን አቀም ያንቺዬ በምን አቀም ከመሄድ ብዬ እኮ ነው በሩን ዘጋሁት ይኸውልሽ ኢንስፔክተር ይመጣል አይደል ኢንስፔክተር ማን እንደሚያስወጣ እዚህ ቤት ገብቶ ነገሩ አዎ እሱ ይመጣል እሱ ሲሆን እኮ ኢንስፔክተር ይመጣል አላልሽኝም አዎ እኮ ታዲያ ምን ላድርግ ማን ሊበል ስምሽን ነው አረ ደሞ ስሜ ምን አረጋለህ ግዴታ ነው መርማሪ ጋዜጠኛ ነኝ ስምሽ ያስፈልጋል
ስምሽን መውሰድ አለብኝ። ለምጠይቅሽ ጥያቄዎች መልስ ትሰጪኛለሽ። ምንም የምትጠይቀኝም የለም አታውቀኝ አላውቅም እኮ ከዚህ በኋላ እንተዋወቃለን። አሁን ዞሮ ይኸውልሽ አሁን የተፈጠረውን ነገር የመሰለሽን መስሎሽ ሊሆን ይችላል። ከኔ ጋር ግብግብ ውስጥ ስለነበረች በብራታይች አንተ ደግሞ ተው እንጂ እኮ ቢለው ማን እጅ ላይ እንደነበረ እኮ በምርመራ የሚታወቅ ነው። በጣም ቢሆነው እና ያለን አሁን ለራሱ በእውነት ለወንድምሽ አዘንኩ። ለማንኛውም ኢንስፔክተር እየመጣ ነው። ቤተሰቦቼ ጓደኞቼ አጠገብ ያሉ ሁሉም ነገር ተመልክተናል። ምንድነው የምትለው? ይኸው ማስረጃውንም እያስኩኝ ነው። እስኪ ክህደትሽ እንደሚያወጣሽ እናያለን። እስኪ ምንም ማስረጃ አለሽ? አሁን ለምትወረት ካሜራ አድርገህ ነው የሄድከው? አሁን ይኸውልሽ ትኛለሽ። አሁን እየቀረስኩሽ እየሰማሽኝ ነው። ችግር አንተ ምንድን አራት አውሪ ብዙ አረት እስኪ ውሃም እንዳላመጣልሽ ፈራ። ኧረ ታውራ በወሬ ነው የምትተዳደረው እሷ። ታውራ እሺ፣ የትኛው ወሬ እንደሚያድንሽ እናያለን። አንተኛ ቤት እንዴት ገባ? እንዴት ልትገባ ቻልክ? ሰውዬ ቤታችን ውስጥ ምንድን እያደረገ ነው? ከርቸሊ ገብቼ ቢቀር ነበር ይመስልሽ አይደል? የሚያውቅሽ ሆኖ ነው የሚያወራው ወራሩ። ይኸውልሽ አሁንም ታመሻል ብዬ ነው ዝም ያልኩሽ። ራስሽ ወርንኳን አስቆጠርኩ እዚህ ቤት እና ጭራሽ ብለሽ አንገትሽን ብቻዋን ናት። ሰርሽን በጥሰሽ ቢሆን ይኸውልሽ ሞተሽ ነበር። ሰሚያለሽ? እያንዳንዱ የምትወስጃት እርምጃ አታውራው እየደማን በቃ አታውሪ ዝም በይስ። የምትወስጂው እያንዳንዱ እርምጃ አንተ ራስሽን ነው የሚጎዳሽ። አንተ ራስህ ነህ። ደውይ እስኪ ታዲያ እንዲመሸኮ ነው። ኢንስፔክተር ቶሎ ይምጣ። ለማንኛውም እሱ ሲመጣ እንወያይበታለን ብለን። በጣም ባለጌ ነህ። ባለጌ አይደለ? ይኸውልሽ እኛ መሆናችን ነው እንጂ ሰው እንዳደረግሽው ድርጊት ቢሆን ኖሮ ማንም ሰው ቼክ የማያደርግሽም። እኛ ነን እንደዚህ እንድትታሸግ ያደረግነው። ደምሽ እንዲቆም ማንም አይተው ዝም ብሎ ነበር የሚተውሽ። ለማንኛውም ላደረግሽ ለእያንዳንዷ ነገር በፊትም ላደረግሽው ከዚህ በኋላ አሁንም እያደረግሽ ላለው ዋጋ ትከፍይበታለሽ። ከፋልሽ እንዳት እንደዚህ ዘግዘግ አድርገሽ ቁጭ በይ። ዘመድ ሆነሽ አንቺ ጠብቂ ተብዬ አልኩህ እኮ ምንድን ነው የሚለኝ? ጠብቂማ ተብለሽ ነው። ይሄን ሳታቀርተ ነው እኔ ስወጣ የገባኸው? ዝምድና አላችሁ? ስራዬ ነው ይሄ። ምን አገባህ ስለሱ? አያገባህ። እኔስ ፈተና ገጠመኝ። ማንኛውም እያንዳንዷ ማስረጃ ትወሰዳለች። እውነታው ዛሬ ይወጣል። እሺ ራስህ እንትን ለማለት ነው። አንተ እንትን እውነታው የምትለው ዲኤንኤ ያሰራሽው ዲኤንኤ እየሰማሽ ነው አይደለ? ሎዛ ያሰራሽው ዲኤንኤ የሐሰት ዲኤንኤ ወጣልኝ። አፍሽ ደምሽን አፍሻ ስርሽን በጥሽ ሁለተኛ ስርሽን አሁን እንዴ ብዬ እኮ ደውያ እስኪ ደግመሽ ደውይለት። መጥቶልሻል። እሷ መደወል አይጠበቅባትም። አንተም ታውቀዋለህ እሷም ታውቀዋለች። እኔ የማውቀው ወንድምሽን ነው እንግዲህ። ወይ ኢንስፔክተር ምንድን ነው? ምን ትሰራለህ አንተ? የሚያሳዝን ነገር ኢንስፔክተር ምን ታደርጋለህ? እንዴት ነው? ምን ታደርጋለህ? ማን አለ እዚህ? ተነጋግረን ነበር እኔ እና አንተ ብዙ ነገር። ምንድን ናችሁ? እነማን ናችሁ? እስር ቤት ታስሬ ነበር ታውቃለህ። የሆነውን ነገር ፖሊሱ እስኪ ቀና በይና አውሪ እናቴ። ምን ሆና ነው? ኧረ ይኸው በቢላ ወጋግቶ በእናቱ። ማን ይወጋት? አንተ እዚህ እንዳትመጣ አላልኩም እንዴ? እሱ ነው ኢንስፔክተር። እውነት እሱ ነው። ቆይ እዚህ እንዳትመጣ አላልኩም ወይ ነበር? እና ምንድን ነው? እስር ቤት ታስሬ በነበረበት ሰዓት እንግዲህ በዋስ እንደተፈታሁ ታውቃለህ። እንደታሰርኩም እንደተፈታሁ አይደለም፣ በዋስ ነው የተፈታሁት። በዋስ ስፈታ እንግዲህ ለእናንተ የምርመራ አካላቶች ድጋሚ ቪዲዮን አስረክቤ ነበር። አትንተባተር። የእሷን ማስረጃ ሰው በሌለበት ሰዓት ነው መጥቶ እንደዚህ ያደረገኝ። ማን ነው እንደዚህ ያደረጋት? ሮቤል ጭራሽ ብለህ እንደዚህ አይነት ነገር እኔን ቁጭ ብለህ አጣጥፈት እጅና እግርና አጣምረህ ትጠብቀኛለህ? አንተ ምን አይነት ጋጠ ወጥ ነህ? ቁጭ በል። ቆይ ስርዓት ያዝ። ቁጭ በል። እውነትም ኢንስፔክተር እቺስ ምንድን ነሽ አንቺ? ማን ነሽ? ምንድን ነሽ? እኔ እዚህ ተቀጥሬ ነው። ማን የቀጠረሽ? ምንድን ነው? ለእሷ ቤተሰብ ነሽ? ሰራተኛ ነኝ እኔ። እስኪ ይኸውልህ እጇን አንገቷን
እኔ እንደው ልገዛ ስወጣ ገዝቼ ስመጣ እንደው ተናንቀው። ቆይ የምጠይቅሽን ትነግሪኛለሽ። እሺ እንዴት መጣ ንገረኝ። ኢንስፔክተር ከእስር ቤት እንደወጣሁኝ ማስረጃዎች ስለነበሩ ያንን ማስረጃ አይነቱ በዋስ ስለቆኛል። እንግዲህ ሰምተናል። አዎ ስለዚህ በዋስ ከተለቀቅኩ በኋላ እንግዲህ የዩቲዩብ ላይም ለቅቄዋለሁ። ዩቲዩብ ላይም ተለቋል። ዋናው ማስረጃው የትኛው እሱ የተናዘዘችው የቀር ማስረጃ የተባለው ማስረጃ አስረክቢያቸዋለሁ ብያልኩ ማስረጃ ጠፍቶብኝ ነበር አይደል? ሃርድ ዲስኩም ላይ ሁሉም ላይ እናንተም ላይ ሰጣችሁ። ያንተ ስራ ነው ወይ? እኔ እኮ አሁን ግሬገም እሱ ስራ ያንተ ስራ ነው? ኖ አሁን ማስረጃው ማምጣት ነበረብኝ። ከኔ መቼ ነው የተፈታው? ከትላንት ወዲያ። እሺ ማስረጃው ማምጣት ነበረብኝ ያኔ ከመታሰሪ በፊት ጠይቀኝ ነበር። ማስረጃውን ከኛ ቢሮ ላመጣልህ ሃርድ ዲስኩን ይዤ መጥቼ ሃርድ ዲስካችንም ላይ ከተደርጎ ወጥቶ ነበር እንደምታውቀው። ስለዚህ ማስረጃ ስላልነበረኝ ያም ተጨማምሮ ብቻ አይደለም ዲኤንኤው ላይ እኔ እንደደፈርኳት የሚያሳይ ሆኖ እሺ ያሰተ አሁን የዲኤንኤ ውጤት ነው ውሸት ነው እያልክ ያለው ምንድነው ነገር? እሱ ውሸት ነው። አሁን ደግሞ ማስረጃ አግኝቻለሁ። እሷ የተናዘዘችበትን ማለት ነው። ማን ምንም ውሸት የለውም ማውቆ ነው። ኖርማሊ ተዋት፣ እሷን ተዋትና ከኔ ጋር ተዋት አትበለኝ። ለምን ተዋት ትለኛለህ? እውነት ስላለኝ ነው። ተዋት አይባልም። እንደዚህ ካደረካት ነው። አሁንም ይኸውልህ እንዲህ ለመሆኗ ምክንያት ራሱ የራሷ ነው። ቪዲዮን አስመለክታለሁ። የምን ቪዲዮ? ና እስቲ ይሄስ ምንድነው? የምን የወጋበት ነው? ይሄ ቢላ ነው እኮ ይሄ በቢላ እኮ ነው። ነበርሽ አንቺ እዚህ? አዎ እኔ እንዶሚ ልገዛማ ወጥቼ ነበር። እናቷ ታሞ ሆስፒታል ናት። እሺ እዛ ቆይ። አንቺ ለቤቱ ሰራተኛ ነሽ ወይስ ምንድነው? አዎ ነኝ ሰራተኛ። እሺ እሷ ስትወጣ ስገባ ጠብቂያት ማንንም ሰው እንዳይገባ እዚህ ቤት ውስጥ ብሎ ወንድሟ አስጠንቅቆኛል። እናቷ ሆስፒታል ተኝታለች። ከዛ እሺ ብዬ እንዶሚ ቤት ያፈራው ልስጥ ይችላል። አይ እንዶሚ ግዢልኝ ትንሽ አሞኛል። እሺ ብዬ ወጥቼ እንዶሚ ልጅ ስመጣ ተናንቀዋል። ቢላው እንዴት እንዳመጡት አላውቅም። ከየት እንዳመጡት እጇ ደምቷል፣ አንገቷ ደምቷል እኮ። አይን ቆይ አይን ባይን ያየሽው ነገር አለ? በዚህ ቢላዋ እሱ ቢላ ይዞ ነው የገባው? የተሻለ ይዞ ገብቶ ነው እኮ ያገኘሁት። ይሄ የቤታችሁ ቢላ ነው ታውቂዋለሽ? ቢላው የኛ ነው። አዎ ይሄ የቤታችሁ ቢላ ነው። አይ አትንቀው፣ መርማው እኔም አልነካውም፣ ችግር የለም። አትንቀው። በራሷ እጅ የቆረጠችበት የራሷ እጅ አሻራ እዚሁ ፎረንሲክ ይምጣ። የራሳችሁ በእናት እንደዚህ ሴት ጨካኝ ሰው የለም። ሴት ምንድነው ልታሳይኝ የፈለከው? ሙሉ ማስረጃ እስቲ በድብቅ ካሜራም የተቀረጸ አለ። አሁንም ከኔ ጋር ስትታገል እኔን ለመግደል በዚህ ቢላ ስትሞክርና እንግዲህ እንደማትገለኝ ስታውቀው ራሷን በስለት ጮሽ አይደለ? ይኸው ተመልከት። ሁለት ቪዲዮ ነው ያለው። ሁለቱን ቪዲዮ ኧረ ሴት ልጅ እንደዚህ አታረግም እባክህ። አንተ እስከ መቼ ነው የምትዋሽው? እንደው የኔ ወንድም ኧረ ተው ጥሩ አይደለም እንደዚህ። አንዳንዴ ያየነው ሁሉ ነገር ልክ ነው ማለት አይደለም። አንዳንዴ ይሳሳታል። እንዴ ብላ እጇን እንደዚህ ትቆርጠሽ አንተ ራስህ ቆይ ማን ልበል ስምሽን? አንቺ ስንዱ። ማን ልበል ስምሽን? ስንዱ። ለዚህ ቤት ምንድነሽ? ሰራተኛ። ጥሩ አንዴ ቀና በይ በያት። ቀና በይ። ይሄ ማስመሰል ምናምን አልፈልግም። ያው ስደነግጥ ነቃ። አንቺ ቤዛ ምን ማስመሰል አለው ደግሞ? ስርዓት ያዥ። አንተም ዝም በል። አንተ ዝም በል በእናትህ። ይኸውልሽ የኔማ ቤት አቤት። እዚህ ጋር ቪዲዮ ያሳየናል። ምን? እስቲ ጨርሼ ማየት ይኖርብኛል። አንዴ ተረጋጋ። እኔ አይደለሁም። ዝም በይ አንቺ። ስነ ስርዓት ያዥ። ሁለት የቪዲዮ ማስረጃ ነው ያለኝ። ተመልከቱ። ገንዘብ እንደተቀበለች ብዬሽ የነበረው ነገር ይኸው በራሷ አንደበት ስታወራ ተመልከቱ። 500 ሺህ ብር ይከፍልሻለሁ ብሏት በሙሉ ገንዘብ እንዳሰጣት ማለት። እነማን ነበሩ እነሱ? እዚህ ላይ ያሉት ግለሰቦች አጣሩልኝ ብዬ እናንተም ይቅርታ አድርጉልኝ አላጣራችሁልኝ በዚህ ጉዳይ ያለውን ነገር። እኔ እስር ቤት ነበርኩኝ። ጓደኞቼን በራሳቸው ለማጣራት እየሞከሩ ነበር። ከእሷ ጋርም በስርዓት የመገናኘት እንትኑ አልተፈቀደልንም ነበር። ይሄ ነገር የራሳችሁ የስራ ባልደረባችሁ ነው በሚል ጓደኞቼ ራሱ ጉዳዩን እንዳያጣሩ ተደርጓል። እንኳን እኔ ተከሳሹ እነሱ ትክክል ብለሃል። እንዳያጣሩ እኛ እናጣራ ሊሆን ይችላል። አንቺ ስነ ስርዓት ባለጌ የምታገኙ ፍትህ የለም። ከዚህ በኋላ ይኸውልሽ እየሰማሽ ነው። ልታስመስይ አትችይም። ቀና ብለሽ እያየሽ አውሪው። የኔት ኧረ ማስመሰል አይደለም። ቆይ ዝም በይ አንቺ። ይኸውልሽ እዚህ ቤት ውስጥ የተቀረጸ ቪዲዮ አለ። ይሄ ቪዲዮ እንደምትመለከችው ነው። ልጅቷ ቢላ አንስታ እሱን ልትገድል ሞክራለች። እሱ ራሱ ነው የቀረጸ። ቤት ውስጥ ካሜራ ነበረ። እዚህ ቤት ውስጥ ካሜራ ነበረ። ከዚህ በላይ ቆይ አንቺንም እንፈልግሻለን። የማታውቂውን ነገር እየቀላመድሽ
ስታወሪ ነበር ከገባሽ ሰዓት ጀምሮ። ቃልሽን ትሰጪ። ስርዓት ያዥ፣ ስርዓት ያዥ። ባለጌዎች። አንቺ ሎዛ ስሚ፣ እኔን እያየሽ አውሪ። ስርዓትሽን ያዥ። አስመሳይ እያንዳንዱ ማስረጃ ራስሽ ላይ ጦስ ሰምኛለሽ። እዚህ ጋር ቆይ አንዴ፣ እዚህ ጋር ይኸውልሽ የቪዲዮ ማስረጃ አለ። እያየሽ ከሆነ እስኪ ይታይሻል። እሺ ቀና ብለሽ ተመልከቻ። ቢላ ከዛ ውስጥ ይዛ ወጣች። መጀመሪያ እሱን ልትወጋ ጥረት አደረገች። መጨረሻ ላይ ራሷን ቀደደች። አንገቷ ላይ ሙከራ አደረገች። ስለዚህ የማታውቂውን ነገር ስትናገሪ ነበረ። ለጥያቄ እንፈልግሻለን። እኔ ሰርቼ ልብላ ብዬ መጥቼ እንደዚህ አይነት ጉድ ውስጥ የምገባው? ኧረ በስመ አብ ወወልድ ወመንፈስ ቅዱስ። የማውቀው ታሪክ የለም። እኔ ዞሮ አብረን ወንድምሽ የት ነው ያለው? አንቺ ስርዓት ያዥ። የት ነው ሄዶ? ደግሞ ምን አይነት ፈጣጣ ነሽ እባክሽ። ስንዱ የት ነው ሄዶ? የት አለ ወንድምሽ? ጠብቂያት ብሎ ነው ሄደው። ስንት ቀን ሆኖታል? ቆይቷል። የት ነው ያለው? እሱ ራሱ የት ሄዶ ነው? ተናገሪ። እኔ ምን አውቄ ነው ጌታ? እኔ ምን አውቃለሁ? አንቺ አታውቂም። ታወራዋለች በስልክም። ኢንስፔክተር፣ እኔ አንድና አንድ የምነግርህ ነገር እቺ ልጅ ከፈለክ ለብቻ አድርገህ ማውራት ትችላለህ። ከፈለክ ከእኔ ጋር ሆነ ሴትዮዋ ትወጣና ብናናዝ። አይ እሷ መሄድ የለባትም። ካፌዎቿ እስካሁን ድረስ ማን አይ ለጊዜው ትቀመጥ። ከኛ ጋር የራሳችን ነገር ማውራት እንችላለን። እቺ ልጅ እፈልጋታለሁ። እዚሁም ጠይቃት ነገር አለ። እሷንም እንደዛ። ለምን ውስብስብ ነው ነገሩ። ገብቶሃል አይደል? አንቺ ሎዛ ይሄኛውም እያልኩ ያለሁት የተሰራ የውሸት ሊሆን ይችላል፣ ወረቀት ነው ሊሆን ይችላል። ስለዚህ እሱን ነገር እንዲጣራልኝ ምን ማን እንዳሰራው ምን ይሄን ነገር በጥንቃቄ ያዝ። እነዚህ ለኛ ተሰጠናል። እሱ የቀረው ነው ዩቲዩብ ላይ የተጫነው ማሳያለሁ። ለእናንተም ባለፈው ሰጥቻችሁ የነበረው ማስረጃ እሱ የተናዘዘችው በሙሉ እሱንም ማስረጃ አየይ ይሰጣል። አትሂድ። የት ልትሄድ ነው? አይ ላቀብለው። አንዴ አንቺ ወደዛው እንግዲህ ከዚህ ግቢ እንዳትወጪ። ተጨማሪ እንትኖች እያንዳንዱ ነገር ከስተጋር ማሳካለሁ ነው። እየሰማሽ ነው? ቀና ብለሽ ተቀመጪ። ሴት አለ ይሄን ነገር ፌስታላ ችግር የለም። ቀና ብለሽ አውሪ። ቀና ብለሽ አውሪ። እሱ የኛ ጉዳይ አይደለም። እንዳልቻለ ለማንሽ የጀመረሽ እኮ ቆየ ከጀመረ ጋጥ ወጥ ባረግ የሰው አበይ በህይወት ትቀድጅ አስመሳይ ነሽ። ስስት ነሽ አንቺ። ለእናትና ለወንድምሽ ማታዝ ነው አንቺ። እኔን እያየሽ አውሪ። ስርዓት ያዢ። ምን አይነት ቀመርተኛ ነሽ? ና ወንድሜ የሰማሽ ነው? ስሚ፣ አታስመስያው። ቀና ብለሽ የምጠይቅሽን ጥያቄ እኔን እያየሽ አውሪ። አታስመሲ። ከዚህ በላይ በቃሻል። እኔ አታናጂ፣ ነግሬሻለሁ። ማነሽ ሎዛ? በምንድን ነው አሁን? እንዴት አስበሽው? ቆይ ዝም በይ አንቺ። ማን ነበረ ስም? ሮቤል። አንተ እንዴት መጣህ? እስቲ ሂደቱን ንገረኝ። ያው እንዳልኩ ከእስር ቤት እንደተፈታሁኝ አንድ ቀን ለቀን አገገምኩኝ። እናቴን ማግኘት ነበረብኝ። እህትና እናቴ ጓደኞቼ ጋር የተወሰነ ቀን ቆየሁ። መልሰን ደግሞ እውነታ ስለነበረኝ ማስረጃ፣ የቪዲዮ ማስረጃ ስለነበረኝ እንዳትመጣ ብለህ ነበር። እዛ አካባቢ እንዳላይህ ብዬ በግሌ ጠርቼ አውርቼህ ስንት ነገር ተፈጥሮ ነበር። እረዳሃለሁ። ራስን ነፃ ለማውጣት ያደረግከው ነገር ሊሆን ይችላል። የገቡበትን እንትን በጣም መስቀልቅል ነው የማውቀው እና የኛ ስራ ነው። ገብቶሃል አይደል? እና ያን ነገር ስላዘንኩኝ ከዛ ባለፈ እንግዲህ አሁን ያሳየው ቪዲዮ እዛ ጋር ተገጠመ የድብቅ ካሜራ ነው። ባለፈው ከመታሰሪያ በፊት ደብቀን የወጣ ነው የድብቅ ካሜራ ነው። ይሄ ደግሞ የኛ የስራው አንዱ ፍቃድም አለ፣ አንዱ የስራ ስትራቴጂያችንም ስለሆነ ይሄን አድርገን ተከታትለናል። አክቹሊ በድብቅ በስልክ ስታወራ የነበረው እንግዲህ ሰምተሃል አንተ። ይሄን ማስረጃ ትሰጠናለህ? ግድ ነው እንዴ? በጣም ትልቅ ማስረጃ ግዴታ ነው። ቀጥልሽ። ይሄን ማስረጃ ነበረኝ በድብቅ ስታወራ በስልክ ስታወራ የነበረው
ሁለተኛ ደግሞ የቀደመው ማስረጃ ያኔ ለእናንተ አታች አድርገን ስንሰጣችሁ ከተደርገው ይወጣብን ነበረ ተከፍሎ ማለት ነው። ገንዘብ ተከፍሎ ቪዲዮን አስቆርጦብኝ ማስረጃ እንዳላመጣ ለእናንተ ተደርጎ ነበር የተሰራው። አሁን እሱ ማስረጃ ጓደኞቼ ተሯሩጠው አገኙት። እሱን ቪዲዮ ተመልሰው ባካፕ ተደርጎ ተመለሰ ቪዲዮ። ስለዚህ እሱን ማስረጃ ስላገኘው ነው የመጣሁት። አንድም እዚህ ቪዲዮውን ለመውሰድ ተጨማሪ ማስረጃ ይዤ ለመምጣት ነው እዚህ ቤት የገባሁት። ሁለት ደግሞ እዚህ ቤት እንዳለች ስለማቅ እውነታው ስላለኝ እንግዲህ እውነታው እንድትናገር ነው አመጣጤ። ቪዲዮውን ለመውሰድ ብቻ አይደለም። ለምን ለኔ ያልደወልክልኝ? ድብቅ ካሜራን ይዤ መጥቼ ወደ አንተ ለመምጣት ነበር ያሰብኩት። አሁን ሌላ ታሪክ እኮ እያየን ነው አይደለ? እቺ ልጅ አስመሳይ መሆኗን አወቅን እንጂ ገባህ አይደለ? ያው ደግሞ ሌላ መዘዝ ሊመጣብህ ነበር አንተ። አየህ ምን አይነት የክፋት ጥግ እያራመደች እንደሆነ። ወንድምዬው የት እንዳለ ታውቃለህ? አንቺ የት ነው ያለው? ተናገሪ፣ ቶሎ ቶሎ ተናገሪ፣ አታስመስይ። እሱ የኛ ጉዳይ አይደለም። ራስሽ በራስሽ ያደረግሽው ነገር ነገርኩሽ እኮ ህመምሽ የጀመረሽ አሁን አይደለም፣ ገና ስትገናኝ ነው ከኔ ጠላቶች ጋር ስትገናኝ። በጣም ክፉ ሴት ነች። ንገረኝ አንተ። ዞሮ ዞሮ ያው ቪዲዮውን ለመውሰድ ተጨማሪ ማስረጃዬን ከዚህ ቤት ይዤ ለመውጣትና የቀደመው ቪዲዮን አንድ ላይ አያይዤ ወደ ፖሊስ ጣቢያ ለመሄድ እኔም ነፃ የሚያወጣኝ። ሁለተኛ የተሰራው ዲኤንኤ ራሱ የሐሰት ዲኤንኤ ስለነበረ ስለ ዲኤንኤ አንድም ልጠይቃት ካልተናገረችም ከተናገረችም እሱ በህይወት ይጣራ ይሆናል። እኔ ግን እነዚህ ማስረጃዎች ሰብስቤ ለማምጣት ነው ያልደወልኩለት። ይሄ ነው ያለው ነገር። ሎዛ ታዳምጪኛለሽ? እኔን እያየሽ አውሪ። ስርዓት ያዢ። የምትጠይቂው ነገር መልሽ። ሐሳብሽ ምን ነበር? ተናገሪ ብዬሻለሁ። ሐሳብሽ ምንድነው? አሁን ቢላ አምጥቶ እሱን ለመግደል ለመጉዳት ምናምን ነው ሐሳብሽ የነበረው? እስቲ ተናገሪ። አዎ ማለት ያ ሁሉ ታሪክ እንትን ነበር ማለት ነው? የውሸት ነበር ማለት ነው? ይሄ ሰዎቹስ ምንድነው? አሁን እሱ አንድ ግራ የገባኝ ነገር አለ። እንትን እያለች ከፋዮቿ እኮ እሱን እናንተም አላጣራችሁልኝም። እኔ በዛ በራሴ መንገድ ለማጣራት እየሞከርኩ ምን ደረስክ? ያው ገና ለመጠየቅ ነው አመጣጤ። አንድም እሱን ታወጣለች። ስለዚህ አሁን አንተ ግልጽ። እስቲ ስለ ሰዎቹ ንገሪኝ አንዳንድ ነገር። ጮክ ብለሽ አውሪኝ እመቤት። እሱ የኛ ጉዳይ አይደለም። ራስሽን በራስሽ ያደረግሽው ነገር ነው። ትታነሽ ሆኖ ቢሆን ኖሮ እንትን ብለሽ አውሪ። ይሄንን ተይና ወደዛ ስነ ስርዓት ይዘሽ ሞተሽ ነበር። እሺ አውሪ፣ የምታወሪ ከሆነ እሺ። ማን ነው እሱ? መልካሙ ባለፈው የነገረው ያው አለቃችን፣ አንተም ታውቀዋለህ። ኦኬ እሺ። እሱ ነው አይደልቻለሽ። አልፈታ አልተው ብሎኛል። ነቀዝ የጀርባ ቅማል ይሆናል። ምንድነው ግን እንትናችሁ ጉዳያችሁ? ተናገር። ያው እሱ ከዚህ በስራ ምክንያት ተገናኝተው አሳስሮታልና ያን ነገር ለመበቀል ነው በስራውም ስለመጣበት። እውነትን ለማውጣት ስትል በምትሰራቸው ስራዎች እሱ ኦኬ የታሰረው ሰውዬ የታሰረው ሰው። ስለዚህ አሁን እንደ በቀል መሆኑ ነው። ያው ከዚህ በፊት የነበረውን ታስተሳለህ፣ በከፍተኛ ኢንሹራንስ ሼር ለመብላት ብሎ የእናንተን ሚዲያ ነገር አድርጎ ያው አለቃችን አብሮ ሲሰራ እንዲሁም አዛዣችን የነበረ ሰው ነው። በሱ ስር ስንት ተመርተን ክትትል ስራዎችን ሰርተናል። ጣቢያም ላይ የተለያዩ ወንጀለኞች ተይዘዋል። እናንተም አዲስ አበባ የተለያዩ ቦታዎች ላይ የተያዙ ወንጀለኞች በሱ ክትትል ስር የተካሄዱ ናቸው። እኛ እሱ የመራበት እኛ የተከታተልናቸው የወንጀል ስራዎች ለህግ ያቀረብናቸው ስራዎች አሉ። እንደዚህ አይነት ስራዎች አብሮን የሰራ ሰው ነው። በመሀል ግን አፈርግጦ ወጥቶ አለቃችን የነበረ ሰው እንደዚህ የሌቦች አለቃ ሆኖ ተገኝቶ ያው እስር ቤት ካስገባሁት በኋላ ለሁለተኛ ጊዜ እያስቸገረኝ ነው። ያው በእንደዚህ አይነት ሴጣን ሰዎች እየላከብኝ። ስለዚህ የእሱ ቀመር በዚህ ልጅ አማካኝነት አንተን ጎል መክተት ማለት ነው፣ ሌላ ታሪክ መፍጠር። እስቲ ንገሪኝ አንቺ ሂደቱ ቶሎ በይ። ጮክ ብለሽ አውሪ ከቻልሽ። አሁን እኮ እዚህ ባትለፈልፊ እዛ ሄደሽ ትለፈልፊያለሽ። ወደሽ ሳይሆን በግድሽ።
እሱ ከእሱ በታች ለሱ የሚታዘዙ ሁለት ወንዶች አሉ። እነሱ ናቸው ያገኙ። ከዛ ያው ክፍያ ተከፍሎኝ ስራ እንደምሰራ በጥንቃቄ ክፍያ ተከፍሎኝ ስራ። ምን አይነት ክፍያ? በሚሊዮን ማለት በሚሊዮን ምን እንድታረጊ? ቶሎ በይ። ያው እሱ ከታሰረ ሌላው ስራውን እንደሚስተካከል ስራውን በስትክክል እንደሚሰራ እሱን ለማሳሰር እና ሙሉ በሙሉ ወደ በፊት ስራው እንደሚመለስ አድርጎ ነው ነገር። እሺ ምንድነው ምን እንድታረጊ ነው ያንቺ ሚሽን? በቃ እሱን እንደምንም አድርጌ እስር ቤት መጣ። ከዛ ደፈረኝ ብላ ዲኤንኤ ይሰራልሻል ተብላ ነው የሚሆነው በእርግጠኝነት ከፍለ መጀመሪያ ዲኤንኤ ይሰራ ሲል እምቢ ብላ በስተመጨረሻ ግን እስር ቤት ከታሰረች በኋላ ይቅርታ አሁን ዲኤንኤ ተሰራ። የዲኤንኤ ውጤት አንተ እንደፈጸምከው እንዴት አድርጋችሁ እሱን ጨረሳችሁ? እሱም እዛው ተከፍሏቸው ብቻ አይደለም አንቺ ይሄን ኮንፊደንስ እንዲሰማሽ ያደረጉሽ በእርግጠኝነት መሀል ላይ ነው አይደል? መጀመሪያ ላይ እንደዛ አልነበረ። ዲኤንኤ እናሰራ ስለኔ መጀመሪያ ፍቃደኛ ነበርሽ። እምቢ ስትይ የነበረው በጣም ስትጋተት የነበረው ለዛ ነው ማለት ነው። ስለዚህ እሺ ሰውየው ማን ይባላል? አድራሻው የት ነው? ሌላው ታውቂያለሽ? አንቺ የምታውቃቸው እነማን ናቸው? እሱ እስር ቤት ሆኖ ማን የሚያደርገው መልካም እሱማ እስር ቤት ነው ዋናው ነው የሚሆነው። ሁለት ልጆች አሉ አለች። እነዚህ ሁለት ልጆች እነማን ናቸው? አላቃቸውም ያለችው ባለፈው። እንደ አይነት ታሪክ የለም። አድራሻቸውን ታውቂያለሽ፣ ቦታቸውን ታውቂያለሽ፣ የቅርብ ግንኙነት አለሽ፣ ብር ሲከፍሉሽ ነበረ፣ ብዙ ነገር ስታመሰቃቅሉ ነበር። በዚህ ልጅ ብቻ አይደለም የሚያበቃው ጉዳዩ፣ ሌላም ታሪኮች ይኖራሉ። እነዚህ ሁለት ልጆች የት ነው የሚገኙት? የት? እዚሁ የራሳቸው አድራሻ የራሳቸው ቤት አላቸው? አዎ። ለአንቺ ምን ያህል እንከፍላለን አሉ? ምን ያህል ሰጡሽ? ተናገሪ። 100 ምናምን ሺህ ብር 1 ሚሊዮን ተብሎ ቀብድ መሆኑ ነው። የተስማማ ነው 500 ሺህ ብር ነበር። 1 ሚሊዮን አላልሽም? አይ እጅ ውስጥ ቀብድ ተብሎ የሚገባው። እሺ ከዛ ግን 100 ምናምን ሺህ ብር ነበር። 100 ምናምን ሺህ ብር ሰጡሽ? አሁን ላይ ድጋሚ ይሄ ነገር ካረኩ ደግሞ እሱ እስር ቤት ከገባ ሙሉ በሙሉ ደግሞ ሌላ ጭማሪ እስከ 1 ሚሊዮን ብር ይሰጡሽ ማለት ነው። ድጋሚ አሁን ጭማሪ ግልጽ አድርግልኝ። በፊት 1 ሚሊዮን ብር ነው ተነጋገርሽ? እሱን ግማሹን እንሰጥሻለን ብሎ ወደ 100 ምናምን ሺህ ብር ነው የሰጡኝ። ድጋሚ አሁንም እሱ እስር ቤት ከገባ ግን ቆይ ስለ እስር ቤቱ ስለምናምን አሁን አትቀባጥሪ። የተነጋገርሽው ስንት ነው አልኩሽ? 1 ሚሊዮን ብር ነው። እሺ ስንት ሰጡሽ? 500 ሺህ ብር ሰጡኝ አልሽ እኮ መጀመሪያ። አይ 1 ሚሊዮን ብር ሰጥተውኝ 1 ሚሊዮን ብር ተስማምተን 500 ሺህ ብር ነው እንሰጥሻለን ያሉት። ቀብድ እንሰጥሻለን ያሉት። ግማሹን ሰጥተውሽ ስታከናውኝ ደግሞ ሌላ ግማሹን ሊሰጡሽ? አይ እንደዛ ሳይሆን ይኸውልህ የምትነግሪኝ ከሆነ ንገሪኝ። ሮቤል አንዴ ላስቸግርህ። ውጣና አንተ ውጣ። ካሜራ ምናምን አጥፋፉ። ሁላችሁ እዚህ ጋር ያላችሁ ውጡ። ማውራት ነገር አለ እሷ። ለምን? አይ አይደለም አንተ ሲጀመር ያለ ስራ እየመጣ የምትፈተፍት አይነት ሰው ነው። እኔ ምንን ሰምቼ እያሰባሰብኩኝ ኢንስፔክተር መልካም የኛ ስራ ነው እሱ። ስለዚህ እሺ በለኝ ውጣ። ካሜራ ምናምን እንዳለ አጠፋፉልኝ። ካሜራ ባይጠፋስ ለማስረጃ ይሆናል። ግድ የለህም አልኩህ እኮ የኔ ስራ ነው አይደል? እኔ ነኝ ስራዬን የማውቀው። ውጡና ስጠራ ትመጣለህ። አሁን ነቃ ብለሽ አውሪ። ትልቅ ችግር ውስጥ ያለን ይመስለኛል። ምንድን ይሄ ካሜራ ምናምን የሚለው ታሪክ እኮ ስለ ካሜራው ይሄ ስለተከፋፈልነው ብር ምናምን ሊያውቅ የሚችለው ነገር አለ ብለሽ ታስቢያለሽ? አይ እንደዛ እንኳን የሚያውቅ አይመስለኝም። እርግጠኛ ነሽ? አዎ ካሜራውን እኮ ተጠፋፍቶ ይወጣል እኮ በበሱ እርግጠኛ ነሽ ወይ ነው? አዎ ቤት ውስጥ እንግዲህ የሚታወው ቦታ ላይ ነው ያደረጉት። ከሱ ሌላ ምንም ችግር ይመጣብናል ብለሽ አታስቢ? ይሄ ምንም አንቺ አልቀባጠርሽ። አይ ስለተከፋፈልነው ብር አላወራሽ? አደረሽ። አሁን አሪፍ እንትን ላይ ነሽ ያለሽው። በዚሁ ነው መቀጠል ያለብሽ። እሺ
በቃ ማለት ሮቤል 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 በቃ አሁን መግባት ትችላላችሁ። ኑ ቪዲዮ እናብራ ቪዲዮ ይቻላል። አይ ቶ ቪዲዮ ሊግቡ ሁሉም ችግር የለውም። ቪዲዮን ቶ ኢንስፔክተር ጥሩ እንትን ነው ማለት ጥሩ እየሞከርክ ነው ያለው አንተ። ግን አሁን ይሄ ለኛ የሚጠቅመን ነገር አለ፣ እያገዝከን ነው። በእርግጥ ጥሩ ነው፣ አካሄድ ጥሩ ነው። ይሄ ቪዲዮ ምናምን ድብቅ ቪዲዮ እሱን አስቀምጠ ነው ስራውን እየሰራ ያለው እኮ በድብቅ ቪዲዮ ያገኘኋት በልብ ካሜራችን አለ ያገኘኋት። ማንን ስታወራ ስልክ 500 ሺህ ብር እንዳልተከፈላት እኔ መታሰሪን እርግጠኛ እንደሆነች አንቺ ተከፍሎሻል እንዴ? ከርቸሌ እንደምበሰብስ እኮ ስለ ሁሉም ነገር ይሄ ቪዲዮ ላይ እኮ ቅድም ያሳየው አሁን እኮ ያኔ ቆይ አይደለማ። ምን ነው እንደዚህ ግትታል ካንተ አይደለም። አሁን ያሳየው ማስረጃ ነው አለኝ ልልክ ነው። እሱንማ አየን እኮ እሱ እኮ ነው ድብቅ ካሜራው ይሄን ይዟል ልልክ ነው። ከዛም ተጨማሪ ሌላ ነገሮች ይዟል። ሌላ ምን አለ አንተ ጋር? አሁን ለኛ ቆይ አይደለማ ሮቤ። እሺ ለኛ እኮ የሚጠቅመን አንተ ጋር ያሉ ማስረጃዎች ዲቴል ሲሰጡ ነው ለኛ። ገባህ አይደለ? ማስረጃ ከእሷ ብቻዋን በስልክ ስታወራ የነበረው ብቻ ሳይሆን አሁን በስለትም ራሷን ስትወጋ ያለው ብቻ ሳይሆን ከዛም በፊት የነበሩ ክስተቶች እዚህ በምን አይነት መንገድ ያገኘው ነገሮች እናውቃለን። እንግዲህ አይዞሽ አንቺ አይዞሽ ደገፈ በይና ቁጭ በይ። በእውነት ኢንስፔክተር ሳስመጣ ደስ እያለኝ ያስመጣው በምን ጉዳይ መምጣትን እፈልገው ነበር። በሚያሳዝን ሁኔታ ድብቅ ካሜራችን አሁን ቁርጫ ያሳየውክ እንጂ አንተም ከዚህ በፊት ሰራተኛዋን ይዛ ስትገባ ምን ስለ ሁሉም ነገር ማንን ነው ማለት ምን ማለት ነው? ምን አንተም ልትወጋኝ ነው በዚህ ስለታንስለ ምን ማለት ነው? እንዴት ነው? ምንድነው? እንዳትንቀሳቀሽ ግቡ አንተ ታሹፋለህ። ካሜራው እየተያዘ ነው። ስነ ስርዓት ያዝ። እኔ መጋቢ ሰው ነኝ። አንተም ምናልባት እና ምን ልታረገኝ ነው? ስለ ገንዘብ ክፍል ስታወራ የሰማው መሰለኝ። የምን ገንዘብ? ጤነኛ አይደለም። የምን ገንዘብ? ቁጭ አድርግ። እሱን ፋል ራስ ሰማኛለህ። ቁጭ በል እንዳትንቀሳቀሽ። ተዋት እሷን። አንተ ነህ የህግ ሰው ነኝ። እንዴ ምንድነው የሚለው? ይሄ ሰማኛለህ። ይሄ ነገር ከነካው ህጉ አንተ ላይ ባሰም አንቺ እንደዛው ሙሉ ማስረጃ አሁን በቪዲዮ ይዣለሁ በድብቅ ካሜራ። አሁን ስታወራት የነበረው ከዚህ በፊት ሰራተኛዋን ስትቀጥርላት የሄዳችሁበት ርቀት መንገድ ስለ ሁሉ የትኛዋን ሰራተኛ የራሷ ወንድ አትናገሪም እንዴ አንቺ ሎዛ? የራሷ ወንድም ምን ያመጣው ትናገር፣ ትጠራ። ሴትዮዋ አራቀችም አለች። እዚህ ነች እኮ ያለችው። አጣብቂው ፕላስተሩን በደል ደምሽ የፈሰሰ ነው። ሰማኛለህ አይደል? አውቄ ነው እንድትመጣ ያደረኩ። ምን ማለት ነው? አንተ እንደ ህጋዊ ሰው ሆነ ሮቤል ላግዝ ባልኩ ልርዳ ባልኩኝ ጣቢያ እያንዳንዱ ነው እዚህ ተጠላለው። ስጥ የህግ አካል መስለህ ስታደርግ የነበረውን ነገር በጠቅላላ ማን በመታሰሪ ጀርባ አብረህ እጅ እንዳለ ስለ ሁሉም ነገር ሰራተኛው ምንድን ነው የምታወራው? ሰውዬ ስለምን ነው የምታወራው ማለት ነው? አሁን አንቺ ሎዛ ካሜራ የያዘው ጉድ እንዳይ አምጣ። የት ነው ያደረከው? አንተም ስለ ስራ የት ነው ያደረከው? ቁጭ በል። የት ነው ያደረከው? ተንፈስ በል። እኔ ዘብጥያ አንተ ላግዝ ልረዳ በመጣው ነው። ምንድነው ነው? አግዘኝ። በጣም ሞታል። ስነ ስርዓት ያዝ። አንተ ቤተሰቦች ከዚህ በኋላ ኢንስፔክተር ወይም የጓደኞች ኢንስፔክተር ብለው የሚጠሩት ሰው ሌባ ተብለን እሷን ጠይቃት። ስማ እኔ አይደለሁም ሰራተኛዋን ያመጣኋት፣ ወንድሟን ያመጣት። ጭራሽ እኔ ተባባሪ ሊያረጋት ነው እንዴ? ሰማኛለህ። ቪዲዮን አውቄ ነው ቆርጬ ያሳየው። እንደው የምትናዘዙት ነገር ካለ ልክ እንደሆኑ ሴራ መርጣችሁ ለይታችሁ እስክታወሩ እየጠበቅኩ ነበር። ለሁለት እስክትዶሉ ሰማኛለህ። ይሄ ሰራተኛዋን ይዛችሁ ስትገቡ ያለ ስትቀጥርላት የሚያሳይ ቪዲዮ ነው። ስለ ገንዘብ ክፍል ቀድመ ስታወራ ስለ ሁሉም ነገር ይዣለሁ። አውቄ ሁሉም ነገር ዘምቼ ዝም ያልኩት ምንድነው
አውቄ ነው እያልኩሽ ነው። ትሰሚኛለሽ? ከእናንተ ባስኩ 10 እርምጃ መቀን ሮቤል ስማኝ፣ አንተ ስማኝ፣ በአጋጣሚ አንተ ስማኝ፣ ጭንብልን ታወልቃለህ ከዚህ በኋላ እሺ? ስማኛ፣ በትን ጭንብልን ታወልቃለህ አይደለም ስማኛ፣ ሰራተኛዋን ወንድሟን የላከው ያዘዘ ወንድሟ ላከ ይዘህልኝ ሂዳለኝ አለ። በጣም አለ እንዴ። ከዛ ይዛት መጣ ሰራተኛውን አይደል? እና ምን ክፋት አለው? ይዛት መጣ። አይዞሽ ምንም ነገር አትሆኝም። ሰራተኛዋንም ጭምር የእንትኑ አካል አድርጋችኋታል። የሴራችሁና የሰራችሁ አካል አድርጋችኋታል። ማን ነው እንደዚህ ያለ? ቪዲዮ እኮ አሁን ያሳየሁት ቪዲዮ እኮ ወዳጄ እየሰማኸኝ ነው? ቃል በቃል የተነጋገራችሁትን የሚያሳይ ነው። ስትዶሉት የነበረው ስለኔ መታሰብ ቺርስ ስትባባሉ ድርሻን በአግባቡ እንደተወጣት ልታወራት ደስተኛ ስትሳቀቁ ያዙ። ማን አንቺ ሎዛ አንቺ የሰማሽ ነው? ቆይ ከኔ ጋር ምንድነው ግንኙነትሽ? ኧረ እኔ ምንም አውቀው ይኸው በዚህ በአንተ ምክንያት ነው የተዋወቁት። ሌባና ሌባ አንተ ስነ ስርዓት ያዝ፣ ስነ ስርዓት ያዝ፣ ትሰማኛለህ? ስነ ስርዓት ያዝ፣ አንተ ስርዓት ያዝ። እሺ እስካሁን አክብሬ የቆየሁት ያታለልከኝ ይበቃል መስለኸኝ ላግዝ ባልኩ ይኸውልህ ማስረጃ ነው የተገኘበት። ሰውዬ ምን አይነት ማስረጃ? አምጣ። ሰራተኛዋን ይዤ ስለመጣሁ ምን ብዬ ይዤ መጣሁ? ቃል በቃል መጥራት ትችላለህ። አሁንም እኮ ስታወራ የነበረውን እኮ እየቀዳ ነው ድብቅ ካሜራው። የቱን ይኸውልህ ለአንተ ማብራራበት ጊዜ የለኝም። ትሰማኛለህ? ወንጀለኛ መሆንህን ስላወቅኩኝ ለነበረን ቆይታ ለትብብር እጅግ አድርጌ አመሰግናለሁ። ከዚህ በኋላ የትኛው ማዕረግ እንደሚያስከብርክ ሌባ የሚለው ማዕረግ ባይሆን የሚመጥን ስም ስለሆነ ወደ ጣቢያ ትሄዳለህ። ማን እኔ ነኝ የምሄደው? የስራ ቦታዬ ነው፣ እሄዳለሁ በራሴ ጊዜ። የስራ ቦታ ትሄዳለህ? አዎ የስራ ቦታዬ ነው አይደለ? ምን ኃይሌ ጨመርከው ለኔ ነው? አሁን ዞሮ አንቺም ሆንሽ አንተ ጣቢያ እንገናኝ እሺ? በመኪና ተጭነህ ትሄዳለህ። ጭነህ ስትሄድ ነው የኖርከው። ዛሬ ተጭነህ ትሄዳለህ አንተ እሺ? ሰራተኛም ትገባለች፣ ከእናንተ ጋር አብራለች። ብዙ ነገር ሰርታችኋል፣ አሴራችኋል፣ ብዙ አድርጋችሁኛል። ለስንት ብር ስትል ከሰከሱ እንደሆነ ባይገባኝም እሺ። አሁን ዞሮ ስለ መልካሙ በነገር ላይ የቀረውን ነገር ጣቢያ በደንብ ትናዘዛለህ፣ አንቺም ትናዘዣለሽ። የከፈሉሽን ሰዎች አንተም ቀጥታ ኮንታክት ማን እንዳደረገ ትነግረኛለህ። የቀረውን ጣቢያ እንጨርሳለን። አዎ ህግ ይፈቷል። ዞሮ አሁን አትንቀጥቀጥ። ምንም ማለት ምን የሚያንቀጠቅጥ አጀንዳ እያልክ ይዘህ ዞሮን እሺ። እዚህ ላይ ያሉትን እስኪ ምርመራ ክትትል እያልክ ስትከታተል ስነ ስርዓትን ያዝ ታስመለክተናለህ። ምን አይነት ምርመራ ክትትል ስታደርግ እንደነበር የጽሁፍ ማስረጃዎች ሲሰበስብ እንደነበር እናያለን። እሺ ወደ ጣቢያ እንሄዳለን። ተነስ እኮ ስርዓት ያዝ። እኔ የስራ ቦታዬ ነው አይደል? ራሴ ተነስቼ እሄዳለሁ። ተነሱታ እኮ ራሴ እሄዳለሁ አልኩ እኮ ሌላ ነገር እንዳይከተል ተነሱ። ችግር የለም ራሴ እሄዳለሁ። ራስ አይደለም የምትሄደው በመኪና ራሴን ችዬ እሄዳለሁ። ጽና ቤልክበት ሰውን ተነሽ ቆሻሾች ሌባ ይሄ ነው ነገሩ። እሺ የሚያመጣው መጨረሻችን እንዲህ ነው ማለት ተነሱ። እዛው ህግ ጭኖ ያወራል። አስገባት እሷን ሰራተኛዋ እኔ እሺ ይሄንን የማለከው ያው በራሷ አሻራ ስለሆነ ራሷን በቪዲዮ የተመለከትነው ያው ራሷን ስትቆርጥ ታይቷል። ግን ተጨማሪ መንካት ስለሌለብኝ ፎረንሲክ ምርመራ እንዲደረግበት ነው። ወደዛ ተጠጊ። ምን አድርጊ ነው የምልሽ? ዞሮ ይኸውልሽ መርማሪ ጋዜጠኛ ነኝ። የህግ አካል ነው ብላችሁ ያላችሁትም ሰው ኢንስፔክተር መስፍንም አያድንሽም እያልኩሽ ያለሁት እዚህ ቤት ስትመጪ ጀምሮ እያንዳንዷ ነገር በተልእኮ ተሰጥቶሽ እየሰራሽ እንደነበረ ሁሉም ነገር ማስረጃ አለኝ። አውቄ ነው ዝም ብዬ ሁሉም ነገር እንዳላወቀ መስዬ መጀመሪያ ተወራሽ የነበረው። ኃጢአት ነው እንዴ ሰው ቤት መስራት? ኃጢአት ነው እንዴ? የሰራሽበት መንገድ ልክ አይደለም። አሁን ልክ ነው። ራስሽን በእንደዚህ መልኩ አታድኝም። የኔ መሬት ልክ ነው አልኩት። ህጋዊ ሰው ነኝ፣ መርማሪ ጋዜጠኛ ነኝ። ምናልባት ሲቪል ስለለበስኩኝ አልፈራሽም ከሆነ እርግጡን ልንገርሽ። ምን አስፈራኝ? እንኳን አንቺን አልሰራኩም። ይኸውልሽ ስንት ባለስልጣናቶችን
ስናሳስር ለህግ ለፍትህ ስናበቃ ነው። እኔም አልሰረኩም አልኩ እኮ ወንድሜ። አልሰረኩም ሳይሆን እዚህ ቤት ስትገቢ ውጪ ብላችሁ ራሳችሁ ማን የቀጠረሽ እዚህ ቤት? ማን የቀጠረሽ እዚህ ቤት? ማን የቀጠረሽ እዚህ ቤት? የቤቱ ባለቤት ነው። የቤቱ ባለቤት ማን ነው? ሉል። ከዛ መስፍን ይዞሽ መጣ አይደለ? ሉል አልኩ። ሉል ነው ይዞሽ የመጣው ነው እኮ። ምን ብሎ ይዞሽ መጣ? ደግሞ እሱን ዋሽት ላይ ነው። ሉል ምን ብሎ ይዞሽ መጣ? እንዴ እንድቀጠር ነው ደላላ ቤት መጣ። እዙ እጅሽን ይዞ አስገባሻ? ሻንጣሽን ይዞ እዚህ ቤት ሉል? አይ አይደለም፣ እንደሱ አይደለም አትሄዱ። ግን ሉል ያወቅኩ ስሙን ያው እዚህ ከገባው በኋላ ነው። በደላላ ቤት እንትን አለኝ፣ ሰው ቤት ስራ አለ ትገቢያለሽ አለኝ። እሺ ብዬ መጣሁ። ከዛ ይዞኝ መጣ። ሉል ራሱ ሌላ ሰው ማለት ሌላ ሰው ማን ነው የሚያስገባኝ? ደላላ ነው። ደላላ ነው ያስገባሽ? ይሄ ነው ደላላው። መርማሪ ጋዜጠኛ፣ መርማሪ ፖሊስ መስፍን አይደለ? እና አስገባኝ ምን አደረገ? ድለላ ነው ስራው አይደለ? እንጂ ፖሊስነት አይደለም። ደላላው ነው አንቺ የምታውቂው። ኢንስፔክተርስ ቢሆን አስገባኝ ሰው ቤት እንጂ ምን አደረገ? አሁን ደላላ ብለሽ ይኸውልሽ፣ የመጣው ደላላ ቤት የመጣው እሱ ነው ያልኩህ። ለምን አስገባኝ? ከዛ እዚህ ቤት አስገባኝ። ፖሊስ ምን መቼ ነው ደላላው ነው የሚያውቀው? ንገሪኝ እንዴ። ሲቪል እኮ ነው። እኔ ይሁን ምን ይሁን አላውቅም እኮ። ከደላላ ቤት አመጣኝ። ከዛ በኋላ እዚህ ነው ሉል ቤት አመጣኝ። እዚህ ነው መሰሪው አለኝ። አስገባኝ። እያንዳንዱ ነገር ተልኮ ሲሰጥሽ እያየሁኝ ያለሁት የሰማሽ ነው። ይሄ የቪዲዮ ማስረጃ የድምፅ ቅጂ ተጨማሪ ያለበት ነው። የምናገረው ግልጽ ነው። ተልኮ ሲሰጥሽ ሉል እንደላከሽ አዎ አውቃለሁ። መስፍን ይዞሽ እንደመጣ አውቃለሁ። እቺ ልጅ እንድትጠብቂያት ከኔና ከመሰል አይነት ሰዎች እንድትጠብቂያት በተወሰነ መልኩ ያው በጉልበት ሳይሆን እንደው በስራም በምንም ግን ማስረጃዎች ያሳልፈሽ እንድትሰጪ፣ ሰዎች ከመጡ ቶሎ እንድትደውይ፣ ብር በጣም ብዙ እንደሚከፈልሽ ተናግሮሽ ነበር አይደለ? አሁን እውነቱን መናገር ይሻላል። ከሂደቱን ተይና ለስራ ነው የወጣሽው አይደለ? ለመለወጥ ለመሰርቶ ለማድረግ በእውነት እንደዚህ ምንም አላወኩም ነበር። ያሰብኩን ነገር የለም። እውነቴን ነው የምነግርህ። ስለዚህ እውነቱን ብትነግሪኝ እንዳሰብሽው ሳይሆን ያላሰብሽው ሳይሆን እንዳሰብሽው ልትኖሪ ይደረጋል። አሁን ያመንኩት ቅድምም እሷ በቪዲዮ ስላሳየኝ ነው። እሷ ራሷ እጇን ስቆርጥ ምናምን እንጂ እንደዚህ እንትን ማለት አልፈለኩም። ደላላ ነው የእውነት ግን ስለ እውነት ማለት ነው። በቃ እውነቱን እናውራ ከተባለ መጀመሪያ ትሰሚኛለሽ? ፖሊስ እንደሆነ እሱን እኮ እዚህ ቤት ከገባሁ በኋላ ነው ያወቅሁትኝ። ልነግርህ አይደል እንዴ? ለምን አትረጋጋም አንተ? ፖሊስ እንደሆነ ይኸው ማስረጃው ላይ አለ። ፖሊስ እንደሆነ ግን ከደላላ ቤት ሲያመጣኝ በኖርማል ነው ከለላ እንደሚያደርግልሽ ምንም ነገር በኖርማል ነው ያመጣኝ ነው እኮ ልክ እኮ ነው ሲያመጣኝ። ግን እኔ አይደለም ሲያመጣኝ ይኸውልህ፣ አሁን እኮ እውነቱን ልነግርህ እኮ ነው። ምክንያቱም የሷ አሁን እውነት ተገኝቶ የኔ እንትን የሚልበት ነገር የለም። ምክንያቱም ምንም አውቀው ታሪክ የለም። የእውነት ነው የምልህ እግዚአብሔርን። እኔ በይዋህነት ነው የገባሁት እዚህ ቤት ሰርቼ ለመብላት ነው ስመጣ ማለት ነው። ደላላ ቤት አለኝ ደንበኛ ደላላ ማለት ነው። ማለት ከሰው ቤት ሲወጣ ሳይመቸኝ ሲቀር ምናምን ያስገባኛል። ከዛ መጥቶ አሁን መስፍን ነው እውነት የወሰደኝ ያመጣኝ ከደላላ ቤት ማለት ነው። ቀጥታ ይዞ ሲመጣ ቤቱን የመሰለኝ ከዛ ይዞ ይመጣ። ምን እንደሆነ ታውቂያለሽ? አላውቅም። የእውነት ሲቪል ኖርማሊ ልብስ አድርጎ ፖሊስ ይኸው እዚህ ላይ ፖሊስ ላይ ከለላ አደርግልሻለሁ ይልሻል። እዚህ ቤት ከገባን በኋላ ነው ያ ወሬ የተጀመረው እሱን እንድትነግሪኝ ነው እኮ። ልነግርህ እኮ ነው በቃ ልነግርህ እኮ ነው። እኔ ራሴን ነፃ መውጣት ነው ፈልገው። ምክንያቱም ምንም አውቀው ታሪክ ነው። ሰው ነኝ እኔ ሴት ነኝ እንትን አሉኝ። በቃ እነሱ እኔ ለስራ ብዬ ከመጣሁ በኋላ ነው ይሄንን ነገር እዚህ ቤት ከገባሁ በኋላ እኮ ነው። ከዛ ሲያመጣኝ ኖርማሊ እሱ ቤት ነው የመሰለኝ። በመኪና ነው ይዞኝ የመጣው። ከዛም በኋላ እዚህ ግቢ ያለኝ ገባው። እሱ ልዑል ይባላል። እሷ ወጣት ልጅ ናት። ምንም የሚከብድሽ ነገር የለም። በቃ ለእሷ ምግብ ማብሰል ነው። እናቷ ሆስፒታል እና ለጊዜው ምናምን አየን። ሌላ ጊዜ መጣ ቪዲዮ ላይ ልዑል ቀድሞ እንዳልነበረ። አሁን እኮ ይሄን እኮ እኔ ሳላቀርቻለሁ። ልዑል ሲጀመር አልነበረም፣ በአካልም አልነበረም። ልዑል እንደዚህ ብሎ አስተዋወቀኝ ምናምን አትዘበራርቂ። ይኸውልሽ ልዑል ነው ምናልባት ያስተዋወቀሽ ይሆናል። ስትናገሪ ሰምቼሻለሁ በወሬሽ እኮ አይደለ? አዎ ነገው እሱ ልነግርህ እኮ ነው። ከዛ መጣ ልዑል አስተዋወቀኝ የምትይኝ ታዲያ ምንድን ነው? የት ነበረ ልዑል? ልዑል ሲጀምር ከተማ ውስጥ አለ እንዴ? እኮ መጣና ያው ይመጣል ነው ቢመጣ ራሱ ልዑል ይሄ ቪዲዮ ምንድን ነው የሚያሳየኝ? ሴትዮ ልነግርህ እኮ ነው። እኔ አሁን ከዛ በኋላ ያለውን እነሱ ያሰቡትን ነገር የነገሩኝ ማለት ነው።
የነገሩኝ በምን መንገድ መሰለህ? ከገባው ልክ እዚህ ቤት ከገባው በኋላ ቁጭ ካልኩኝ በኋላ ይኸውልሽ እናት አይዞሽ እንዳፈሪ የምከፍልሽ ብር ብዙ ነው፣ እንደ ሰው ቤት ሰራተኛ አይደለም አሉኝ። ለምንድን ነው ብዙ ብር የምትከፈልሽ እኮ? ከዛ በኋላ ሊነግሩኝ እኮ ነው። ኖርማሊ እየነገርኩ ያሉ ስመጣ እኔ በሰው ቤት ሰራተኝነት በ4500 ብር እንደውም ሰው ብዙ የለውም 4000 አድርጊ ምናምን ብሎ ደላላው እንደዚህ ብሎ ነው ያመጣኝ። ከዛ በኋላ ከመጣሁ በኋላ እዚህ ቁጭ ካረገኝ በኋላ እንደገባው ሻንጣሽን ቁጭ አድርጊ ያለኝና ቁጭ አላብሩኝ። ከዛ ይኸውልሽ እንደዚህ ነው እኛ ከዚህም በላይ እንከፍልሻለን፣ ለብር እንዳትጨነቂ። ግን እቺ ልጅ ስትጠብቂያት ሮቤል ነው ያልከኝ ስም፣ በተለይ ሮቤል ነኝ ብሎ በር ያንኳኳ ሰው ሮቤል ነኝ የሚባል ሌሎች ልጆች በቃ ለማታስቂ ሰው በፍጹም ልዑል የሚባል ወንድም አላት። ልዑል ከመጣ ብቻ እና እናቷን ሆስፒታል አይታ ምናምን ስለምትመጣ እሷ ራሷን እሷ መሆኗን በደንብ ስትገልጽልሽ በር ክፈች። ለማን በቃ የበር አይከፈትም። አሁን ይሄ አንተ የገባበት መንገድ ዛሬ በጣም በቃ በአልታሰበ ሁኔታ ነው ገባ። ልጅቷ ስለምትሞላቀቅ ዝም ብላ እንደውም ይገዝተሽልኝ ምናምን ብላ ነው እንጂ እኔ አጋጣሚ ስወጣ አንተ የመጣው ብታንኳኩም ላልከፍት ይችላል። ምክንያቱም በቃ ነገሩኝ፣ ሰው ነኝ። ሰው ደግሞ ገንዘብ ያታልለዋል። እንትን አሉኝ በቃ ብዙ ብር ነው የምንከፍልሽ፣ ለትንሽ ጊዜ ነው የምትቀመጪው፣ ችግር የለውም ብዙ ብር እንከፍልሻለን። ስለዚህ አንቺ እሷን ብቻ እየጠበቅሽ ማንም ሰው እንዳይገባ መከታተል ብቻ ነው እንጂ ስራ። እሺ አልኩ። ይጠላል ሰው በር አንተ ትጠላለህ? እስኪ ንገረኝ። በቃ እንደዚህ ነው፣ ይሄ ነው እውነታው፣ ይሄ ነው። ካሰራችሁ ምሳሌ ምንም አልኩኝ። በቃ ይሄ ነው አይደለም። አሁን እንደዚህ የምታስፈራሪው ይኸውልሽ፣ ምንም ማስፈራራት አይደለም፣ እውነታው ይሄ ነው። ልክ ነኝ፣ እውነቴን እኮ ነው። የሰማሽ ነው ሲዶሉት የነበረው ስለ እውነታ ታውቂያለሽ፣ ስለ እውነታው ታውቂያለሽ፣ ምን ሲዶሉት እንደነበረ ታውቂያለሽ፣ ይመጣል የተወራውን ነገር። ስለዚህ እነዚህ ሰዎች ወንጀለኞች መሆናቸውን በጆሮሽ ምን ዳር ታዲያ ገንዘቡስ ትችሉታል እኮ ለገንዘብ ብለሽ አንቺ ራሱ እጅሽ እንደገባ ታውቂያለሽ። ሰጥሻለን እንጂ አልሰጡኝም እኮ አይገባኝም። ህሊናሽ ፈቅዶ ልብሽ ፈቅዶ ስላደረግሽው ድርጊት ነው እየጠየኩሽ ያለው። ለማንኛውም ከአንቺ ጋር ብዙ በዚህ ልክ ያረጋል። እንኳን እኔ ነገርኩት እሱ ደሞዝ ያለው እንኳን ኢንስፔክተር ራሱ የእሷ ተባባሪ ሆኖ ነው አይደል በብር ሲሰሩ የትኛው እንደሚጠቅምሽ እኮ በቃ ተመለከቻ። እስኪ እስር ቤት ሆነሽ የሚያድንሽ ከሆነ የት ነው የምንሰራ? ኧረ በመድኃኒዓለም ጣቢያ ትቆይኝ። ኧረ በእግዚአብሔር ጣቢያ ትቆይኝ። እኔ እውነቱን ነገርኩህ። ከኔ ጋር ቆይታ አደረግን እኮ ነገርኩህ። እኔ አሁን ሰራተኛ ነኝ። አንድ ሰራተኛ ውስጥ ምን ይሰራላችኋል? ዋናው እውነቱን ማውጣት አይደል እንዴ? እሱን እስኪ ጣቢያ ሄደሽ አልወሰድኩም እኮ ገንዘብ አልወሰድሽም እኮ ታዲያ ብለው አግባቡኝ ያልኩት። ኧረ በእናትህ እናቴ ልጄን ትቼ ነው የምሰራው። በእናትህ አንተ ወንድ ልጅ አይደለት የለም በእናትህ እኮ ጣቢያ እዛ ባንደርስ እውነቱን ነገርኩህ። ቪዲዮም አለ አንድ ማስረጃ እውነት አለሽ አይደለ? እውነታሽን ጣቢያ ትናዘዣለሽ። እኔ ሲያወሩኝ ያለው ቪዲዮ አለኝ አላልክም? እንዲያው ይኸውልሽ እዛ ጋር እኮ የፖሊስ መኪና ነው ያለው ትመለከቻለሽ አይደለ? ውጭ ያለሻል አይደል? የፖሊስ መኪና ነው ያለው ውጭ አይደል? ይሁንስ አንተም ክትትልኝ አላልክም እንዴ? እኔ ላስወጣሽ ወይስ እነሱ መጥተው ያስወጡሽ? አንተ ያስወጡሽ? በእናትህ እሺ ለነሱ ትነግረኛለህ? እጅሽ ላይ ካቴና ታስሮ ትወጫለሽ? አይደለም ለምን እኮ አይደለም ተረዳኝ ነው እረዳሻለሁ። ተነሽ ነው እኮ ተረዳኝ። በእናትህ በእግዚአብሔር እኮ ለነሱ ንገራቸውና ከዛ እኔ ቢያንስ ወደ ቤት ሻንጣዬን ይዤ ልሂድ። እነግራቸዋለሁ። ሻንጣሽን ይዘን ጣቢያ ሂጅ እነግራቸዋለሁ። ኧረ በእናትህ አሁን ወደ እስር ቤት ምን ይባላል? ተነሽ እናት ጊዜ አትፍጂብን። ተነሽ ስራሽ ነው የሚያወጣሽ። ተነሽ ቤተሰቦች በጣም በሚያሳዝን ሁኔታ ግን ደግሞ ለእኛ በጣም ተልኳችንን በደንብ የፈጸምንበት ወይም ደግሞ ስትራቴጂካል በሆነ መልኩ ክትትላችንን ምርመራችንን አድርገን የተወጣንበት ቀን ነው ዛሬ። ከእስር መፈታቴ ብቻ ሳይሆን ብዙ ነገሮች ስለ ዲኤንኤውም ጨምሮ ሁሉም ነገር የሐሰት እንደነበረ መልካሙ ይሄን ሁሉ ነገር እንዳቀነባበረው ከሌላ ሁለት ሰዎች ጋር ሆኖ ይሄን ነገር እንዳቀነባበረው እንግዲህ አውቀናል። ስለዚህ እያንዳንዱ ማስረጃዎቻችንን እግዚአብሔር አለ እውነታውን ከፈጣሪ በታች እኛ ተከታትለን አውጥተናል። እግዚአብሔር ረድቶን ማለት ነው። እንግዲህ ቤተሰቦች የእናንተ ምኞት ፍላጎት እውነት እንዲወጣ ነው። እኛም ያ ነው። ዛሬ ነፃነቴን እንግዲህ በደንብ በነፃነት እኔ ነፃ ነኝ ብዬ ማሳይበት ማስመሰክርበት ነው ማለት ነው። ወደ ጣቢያ እንሄዳለን ከነዚህ ሰዎች ጋር። ሰራተኛው ሳይቀር ተነካክታለች ከነዚህ ሰዎች ጋር እውነቱን እያወቀች ወይም ደግሞ ከምን አይነት ሰዎች ጋር እንደገጠመች እያወቀች ትንሽ ገንዘብ እንግዲህ ያታሏት። ያው በህጉ መሰረት ህጉ በሚያደርገው መልኩ ይፈርደዋል። የእሷንም የነዛንም በየወንጀል ተግባራቸው በልኩ የሚፈርደውን ይፈርዳል ማለት ነው ህግ። እኛ ግን ማስረጃዎቻችንን በዚህ ልክ አሰባስበናል። በዚሁ መልኩ ቆይታችን አድርገናል ቤተሰቦች ከእናንተ ጋር።
እናንተም ከኛ ጋር አብራችሁን ስለነበራችሁ እጅግ አድርጌ አመሰግናለሁ። ወንድማችሁ ሮቤል ነኝ። ቤተሰቦች አብዝታችሁ ስለምትጸልዩልኝ፣ ስለምትወዱኝ፣ በሀሳብ አስተያየት ስለምታጋሩኝ ሀሳቦቻችሁ ሁሉ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጉን አትርሱ። በሚቀጥለው እስከምንገናኝ ሰላም ቆዩ ቤተሰቦች።